ብታታለች እንግዲህ ቃል ልጁ ያለው ያኔት ጋር እንደሆነ በሙሉ ልቡ ስላመነ ያኔትን ልጁን ከየትም ብለሽ እንድታመጪው እፈልጋለሁ በማለት እያስፈጠጣት ይገኛል ማለት ነው። ነገር ግን ይህ ሁሉ ነገር የወይዘሮ ሉሊት ተንኮል ነው ማለት ነው። ማለትም እንግዲህ ሉሊት እንደማይለቃትና ልጁ እንደጠፋ መጀመሪያ የሚጠረጥረው ራሷን እንደሆነ በደንብ ስለገባት ያኔትን ተጠቅማ ልጁን እጇ ካስገባች በኋላ ለዚህ ሁሉ ነገር ተጠያቂ ያኔት እንድትሆን አድርጋታለች ማለት ነው። እንግዲህ ቃል አሁን ላይ በስልክ ስታወራ ሉሊት እንደሰማችሁት ያኔት እያለች ስታወራ ምክንያቱም ከዚህ ቀደም ፍቅረኛ ነበር ብላ ስለነገረቻት ቃል ትኩረትና ጥርጣሬውን ሙሉ ያኔት ላይ እንዲያደርግ አድርገዋለች ማለት ነው። አሁን ላይ እንግዲህ ከዳተኛዋ ረዚ ጋር ያኔት ሳትሆን እራሷ ሉሊት ናት ማለት ነው። ሉሊት እንግዲህ በጣም ከሚታሰበው በላይ አደገኛ ሴት ናት ማለት ነው። ነገሮችን በምን አይነት ፍጥነት እና እንዴት ባለ ብልጠት እንደምታሳካቸው መገመት በጣም ከባድ ነው። እንግዲህ ሉሊት በጣም ከሚታሰበው በላይ አደገኛ ሴት ናት ማለት ነው። ቃልም እንግዲህ ሉሊት ልጁን ካገኘሁ በኋላ 2 ሚሊዮን ብር እንድትሰጠኝ ይፈልጋለሁ። ይሄ ገንዘብ የማገኝበት አማራጭ ነው። ይህንን ሁሉ ገንዘብ የሚያስገኘኝን ደግሞ አሳልፌ ላንተ አልሰጥም እያለችው ነበረ። እሱም ደግሞ ልጅ ልክ እንደ ሸቀጥ ተሸጦ የሚነገድበት እንዳልሆነና በዛ ላይ ደግሞ እነ ናታን እና እነ ኤፍራታ ከሱ ይልቅ ለሷ በጣም እንደሚቀርቧት እየተናገረ እንዴት በራስሽ ቤተሰብ ላይ እንደዚህ አይነት ነገር ታደርጊያለሽ ብሎ ሲጠይቃት ነበረ ማለት ነው። ሉሊት ግን ስለዚህ ምንም የሚመለከተኝ ነገር የለም እኔ የምፈልገው ገንዘብና ገንዘብ ብቻ ነው እያለች ነበረ ማለት ነው። እንግዲህ ቃል በሉሊት ንግግር በጣም ግራ ቢጋባም ደውላ እንድታረጋግጥለት ካደረገ በኋላ እንግዲህ በጣም ለብዙ ጊዜ እወድሃለሁ አፈቅርሃለሁ እያለች ስትከተለው እና ቤቱ ስትመላለስ የነበረች ሴት ነገር ግን እንደማታፈቅረው አሁን በደንብ ተረድቷል ማለት ነው። እንግዲህ ያኔትም ከዚህ ቀደም ስትናገር ነበር እኔ አንተን ሳይሆን ያፈቀርኩት ገንዘብህን ነው እያለች እሱ ላይ ስትዝትበት ነበረ ማለት ነው። እሱ ግን በጣም ይንቃታል። እንደ ሴት ሁኚ ራስሽን አስከብሪ እያለ ብዙ ጊዜ ሊመክራትና ከእንደዚህ አይነት ባህሪዋ እንድትቆጠብ ለማድረግ እየሞከረ ነበር። እሷ ግን በጣም ድርቅ ብላ በቃ እወድሃለሁ እያለች ቤታቸው ድረስ እየመጣች በጣም ስታስቸግረው ነበረ ማለት ነው። ነገር ግን ማንነቷን ያልተረዳው ቃል ደግሞ አሁን ከቅርብ ጊዜ ወዲህ ማንነቷን ለማወቅ እየሞከረ ነበረ ማለት ነው። አሁን ግን በጣም ከሚያስባት እና በጣም አደገኛ የሆነች ሴት ሆና ነው ያገኛት ማለት ነው። ሌላው ደግሞ የዳጊ ባህሪ ነው። ዳጊ እንግዲህ አሁን ያለው እስር ቤት ሲሆን እንግዲህ ይህን ሁሉ ነገር ያደረገው ናታን ነው። እንግዲህ ገኒዬ ደግሞ የልጇ እንደዚህ መሆን በጣም ስላስጨነቃት እንዴት ልጅን እንደዚህ አድርጎ ያደርግብኛል አሳልፎ እንዴት እስር ቤት ይጥለዋል ብላ በናታን በጣም አዝናበታለች ማለት ነው። እንግዲህ ናታን ደግሞ ልክ እንደ ራሱ አድርጎ ስለተመለከተው ከእንደዚህ አይነት ድርጊት እንዲመለስ እና ቅጣቱን ማግኘት አለበት ብሎ ለህግ አሳልፎ ሰጥቶታል ማለት ነው። ነገር ግን ገኒ ይህ ነገር ደስ አላላትም፣ ምቾትም አልሰጣትም። የራሱ እህት እንደዛ ስትሆንና ስታስቸግር ያልቀጣውን እንዴት አሁን የኔን ልጅ ይቀጣል እያለች ገኒ በጣም በናታን አዝናበታለች ማለት ነው። ናታንም እንግዲህ ራሱን ከገነት እያሸሸ ነው የሚገኘው ማለት ነው። ምክንያቱም ብንገናኝ ጥሩ ነገር ልንነጋገር አንችልም፣ እሷም ልታስቀይመኝ እኔም ደግሞ ጥሩ ነገር ላልመልስላት እችላለሁ በማለት እንግዲህ ከገኒ ራሱን እየሸሸገ ነው ያለው ማለት ነው። ገኒም እንግዲህ የልጇ ባህሪ በጣም ቢያሳስባትና ቢያስጨንቃትም ነገር ግን ደግሞ ዳጊ እንደዚህ አይነት እስር ቤት መግባት የለበትም ብላ ነው ያሰበችው። ዳጊ እንግዲህ የባህሪው መቀየር ምክንያቱ ምንድን ነው ብላችሁ ታስባላችሁ? እንግዲህ በፊት በጣም ጥሩና መልካም ልጅ የነበረ ልጅ አሁን በዚህ ቅጽበት ለሰው ልጅ ምንም ክብር የሚባል ነገር የሌለው ጭራሽ አሁን ደግሞ ሰዎችን እየዘረፈ ነገሮችን መሰብሰብ ጀምሯል ማለት ነው። እና ዳጊ እንግዲህ የመቀየሩ ምክንያት ምን ይመስላችኋል? እንግዲህ ናታን እና ኤፍራታ ደግሞ በመካከላቸው በጣም ትልቅ ክፍተት እየተፈጠረ ነው። እንግዲህ በባለፉት ክፍሎች ላይ ናታን ቃልንና ኤፍራታን ተመልክቶ በኤፍራታ በጣም አዝኖባት እና ጥርጣሬ ውስጥ ገብቶ ነበር። ያንን ነገሩን ለማስተካከል ሲል እህቱን ተዋውቆ ልክ የኔን ሚስት ለራሱ ለማድረግ እየሞከረ እንዳለ ሁሉ እኔም ደግሞ የእሱን ሚስት እቀማዋለሁ በማለት እህቱ እንደሆነች ስለማያውቅ እያወራት ነበረ ማለት ነው። እንግዲህ ኤፍራታ በአጋጣሚ የእሱን ላፕቶፕ ስትነካካ እንግዲህ የተጻጻፉትን ጽሁፎች እና እንደዚሁም ደግሞ የተላከላትን ፎቶ ምናምን ተመልክታ ነበረ ማለት ነው። እንግዲህ ኤፍራታ በጣም ደንግጣ
እንዴት የኔ ናታን እንደዚህ ሊያደርግ ይችላል? በዛ ላይ ደግሞ የፂ ጓደኛ መስላ እዚህ ቤት የመጣችው ቤት የምትመላለሰው እሱን ፈልጋ ነው ማለት ነው። ያላቸው ግንኙነት ምንድን ነው እያለች ጥያቄ ሆኖባታል ማለት ነው። በዛ ላይ ደግሞ ቃልና የቃል እህት ልክ ኤፍራታ የምታውቀው ፍቅረኛሞች እንደሆኑ ነው እጽ ያስተዋወቀቻት ማለት ነው። እና እንዴት ናታን በምን አይነት መንገድ ሊያገኛት ቻለ? ወይም ደግሞ እንግዲህ ኤፍራታ ነገሩ ወደዛው ገብቷታል ማለት ነው። ምክንያቱም ቃል እንግዲህ ከእሷ ጋር የሆነ ግንኙነት እንዳላቸው ጠርጥሮ በተደጋጋሚ እዛ ቤት ውስጥ እንዲመጣ በማድረግ እነሱ ያላቸውን እንትን እየተመለከተ ነበረ ማለት ነው። እንግዲህ ሲደነጋገጡ ምናምን ማለት ነው። እና ምናልባት ይሄን ነገር ስለጠረጠረ እሱ ደግሞ እሷን ቀርቦ ሊበቀለው እንደሆነ ኤፍራታ ብትጠረጥርም ነገር ግን ደግሞ ያንን ያክል ርቀት የሚያስገድ ነገር እንደሌለ ታስባለች ማለት ነው። እና እነዚህ ሰዎች ከቤተሰቤ ምንድን ነው የሚፈልጉት? ቆይ ለምንድን ነው እንደዚህ እያቀረቡን? እያለች ኤፍራታ በጣም ምን አይነት ሰው ናቸው እነማን ናቸው የሚለውን ነገር በደንብ ለማጠን እየሞከረች ነው ማለት ነው። በዛ ላይ ደግሞ ያ ቤት የእነ ትዝታ ቤት ነበረ ማለትም የኤፍራታ የእህትና የወንድሞቿ ቤት ማለት ነው። ትዝታ ደግሞ እነሱ ላይ ባደረገችው ነገር እንደዚሁም ደግሞ በጣም የተለያዩ ወንጀሎችን ሰርታ ስለነበረ እስር ቤት ነው የምትገኘው እና እዛ ቤትስ ደግሞ እንዴት ሊኖሩ ቻሉ? በማለት እንግዲህ ኤፍራታ ወደ ኋላ ተመልሳ በጣም ብዙ ነገሮችን ማሰብ ትጀምራለች። ማለትም እንግዲህ ቃል ነይ ብሎ ቤቱ በወሰዳት ጊዜ ይህ እኮ የእህትና የወንድሞቼ ቤት ነው፣ እንዴት ነው አንተ እዚህ ልትኖር የቻልከው ብላ ጠይቀው ነበረ ማለት ነው። ግን እሱ ምንም አይነት መልስ አልመለስላትም። አሁን ይህንን ነገር ስትመለከት እንግዲህ እነዛ ሁለት ፍቅረኛሞች እንዴት እህትና ወንድሜ ቤት ሊኖሩ ቻሉ? ቆይ እነማን ናቸው? እያለች ኤፍራታ ወደ ኋላ ተመልሳ ነገሮችን ማሰብ ትጀምራለች ማለት ነው። ነገር ግን እነሱም ቢሆኑ እነሱን ለመልካም ነገር እንዳልቀረቧቸው ነው የተረዳችው ማለት ነው። እና ናታንና ኤፍራታ አሁን በመካከላቸው በጣም ትልቅ ክፍተት እየተፈጠረ ነው። ኤፍራታ ይሄንን ነገር ካየች በኋላ ናታንን እንዴት መጠየቅ አለብኝ ወይስ ደግሞ ምንድን ነው የማደርገው እያለች እሱን መጠራጠር አለብኝ ወይስ ደግሞ ይሄንን ነገር አያደርገውም ብዬ ለራሴ ማሳመን አለብኝ እያለች ከራሷ ጋር እየተሟገተች ነበረ ማለት ነው። ቢሆንም ግን ከጀርባው ምንም ደስ የማይል ነገር እንዳለ በደንብ ተረድታለች። ያን ዕለት ከዚህ ጋር ቤቴ የመጡለት የሆነ የምነግርሽ ነገር አለ ብላ አንቺ ባታውቂኝም እኔ ግን አውቅሻለሁኝ ብላ ስለ እኔ ስትል ነበረ። እና እንዴት እየታውቃኝ ነው? ቆይ ማናት? ላይ የምነግርሽ ነገር አለ ብላ ጽ ካጠገባችን እንድትሄድ ካደረገች በኋላ እንደዛ ፈዛ የነበረው ቆይ ምን ልትነግረኝ ነበር? እያለች እንግዲህ ኤፍራታ ያለፉትን ነገሮች በደንብ ቆም ብላ ማጤን ጀምራለች። ስለዚህ ስለ እነዚህ ሰዎች በደንብ ማጣራትና ማወቅ ይኖርብኛል ብላ እንግዲህ ድጋሚ ቃልን ማግኘት እፈልጋለሁ ብላ ስልክ ትደውልለታለች። ነገር ግን ቃል ስልክ አላነሳላትም። ምክንያቱም አሁን ያለበት ጭንቀት ውስጥ ስለሆነ በእህቱ ጠፍታለች። በዛ ላይ ደግሞ ለአመታት ደብቆት የነበረው ልጅ ጠፍቷል ማለት ነው። እና ነገሮች ስለተደራረቡበት የኤፍራታን ስልክ ሊያነሳላት አልቻለም። ግን ኤፍራታ አግኝታ ስለ ሁሉም ነገር መጠየቅ እንዳለባት አስባ ሳትሰለች በተደጋጋሚ ቃል ጋር ስልክ መደወሏን አላቆመችም። ግን በስተመጨረሻ ቃል ስልኩን አንስቶላት ኤፍራታ ልታገኘው እንደምትፈልግ ስትነግረው እሱ ግን አሁን ላይ ምንም የተመቸ ሁኔታ ላይ እንዳልሆነና ሊያገኛት እንደማይችል ሲነግራት እሷ ግን በጣም በጥብቅ እንደምትፈልገው ስትነግረው እንደምንም ብሎ ሊያገኛት ሞክሯል ማለት ነው። እንግዲህ በዚህን ሰዓት ነበረ ቃል የእህቱን ፎቶ ሲያየው ቆይ እንዴት ልታገኘው ቻልሽ ብሎ በጣም ደንግጦ እየነበረው ማለት ነው። እንግዲህ በዚህን ሰዓት ቪዲዮ ያቆማል ማለት ነው። እንግዲህ ቀጣዩ ፓርት ደግሞ ምን እንደሚመስል አብረን የምናየው። ውድ የሐረግ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናቸውን ከልብ እናመሰግናለን። እንግዲህ ቃል ምናልባት እህቱን ሲያያት እንዴ እህቴ ቆይ አንቺ እንዴት አወቅሻት ወይም ደግሞ ፈቶዋን እንዴት አገኘሽው ብሎ ከጠየቃት በኋላ እንግዲህ ናታን ላፕቶፕ ላይ እንዳገኘችው ከነገረችው ቆይ እንዴት ብሎ ምናልባት ያለውን ነገር ከነገረችው በኋላ ናታንን ሊጠረጥረው ሊችል ይሆናል ማለት ነው። እንግዲህ ከዚህ ቀደም ቤቱ ድረስ አምጥቶት በጥያቄ ሲያፋጥጠውና የሆነ ነገር እንዳለው ገምቶ ነበር ቃል ማለት ነው። እና ምናልባትም ደግሞ በእህቴ ሊበቀለኝ አስቦ የሆነ ወይ ብሎ አስቦ ምናልባት ናታንን ጠርጥሮት እንግዲህ ናታንና ቃል ደግሞ በዚህ ጉዳይ የሚፋጠጡ ሊሆንም ይችላል። እንግዲህ ቀጣዩ ፓርት ምን እንደሚሆን አናውቅም። እስኪ እናንተ ስታስቡት ምን የሚፈጠር ይመስላችኋል?
ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛልኝ።